4 አመት ነበሩ። ከዚህ በፊት 4 አመት ሰርቼ ነበር ዱባይ። ባሌን ከየት ብዬ እንደሚጀራጅ ምሳርኩና በእኔ ማለት ልክ እኔ ዱባይ ስመጣ ከቤት ወጣ ዶክመንቶቹን ይዞ ምናምን ነገር ማለት ነው። ከዛ ማዘር ልጅ ባባ ላ የኛ የጋብቻ እሺ እሺ መጀመሪያ ሱር ቤሩት ልኮኝ ነበረ። ልክ መጀመሪያ ፕሮሴሱን ሲጀምር ዱባይ ሳልመጣ በፊት ከመጀመሪያ እንዲጀምር ብዬ ነው። ከዛ ቤሩት ላከኝ። ስለከኝ ከላከኝ በኋላ ካልመጣሽ አለኝና በ1 አመት የተመልሽ ሄድኩኝ። ሲሄድ ለምን እንደምጠራኝ አልኩትኝ። አብረን ወደ ሳውዲ አረቢያ እንድንሄድ አለኝ። ግን የተወሰነ ብር ልኬለት ነበር የሰራሁበትን እና የት አለ ፕሮሴስ የጀመርኩ ምናምን ብዬ ስጠይቀው ቆይ ነገ ዛሬ ቆይ እንደዚህ ኤጀንሲች እንደዚህ ብሎኛል ብሎ ማራዘም ጀመረ። ከዛ በአጋጣሚ ልጅ ተፈጠረ። የመጀመሪያ ልጅን ትቻት የሄድኩትኝ፣ ሁለተኛ ልጅ ተፈጠረ። ከዛ ስፈጠር ምንም ነገር የለኝም በእጅ ላይ ምንም ነገር ማረጉ ነገር የለም እና በአጋጣሚ ነው ልጁም የተፈጠረ። ከዛ ማምሸት ጀመረ፣ መሄድ ጀመረ። የት ሄድክ ስለው ፊልድ እጄ ነው። ምን የሰራ ነው ፊልድ ምንድን ምን አይሰራ ነው የምሰራው ፊልድ ስለው በቃ የሆነ ነገር ጀምራለሁ እኔ እና አንቺ የምንለወጥበት። ኦኬ ከቤሩት ያመጣኸኝ ሰርቼ እንዳልለወጥ ልታደርገኝ ነው አልኩትኝ። አይደለም እኮ እናትዬ እኔና አንቺ ተያይዘን ሄድን አብረን እንድንለወጥ ነው። አንቺም ሰርተሽ አንቺ በቤት ሰራተኛ እኔ ደግሞ በዘበኝነት አለ እና ለምን እንደዛ አዳረረክም እጄ እሱ እንደዚህ ብሎኛል። በቃ ተውኩትኝና ልጄም ወለድኩኝ በሰላም። ከባድ ነበር የወረድኩበት ልጄ እርጉዝ ሲሆን በቃ ትቶኝ ሄደ። 3 ወር 4 ወር ምናምን ቆይቶ ይመጣል። እንዴት ሄደን እኔ ነፍሰ ጡር ሆኜ እናቴ ጋር ነው የምኖረው። እናቴ ማለት ተከራይታችሁ ከምትኖሩ ብላ የሆነች ትስንች ክላስ ሰጥታናለች እናቴ ማለት ነው። ከዛ እንዴት ነው ትተኝ የምትለው? እናቴ ባትኖር ኖሮ እኮ እኔ ውሻ ነው የምበላኝ። እቺ ዛሬ ደግሞ አለች። ይሄኛው ልጅም እርጉዞኝ አይከብድም፣ በፍጹም ብርም አይረዳኝም፣ የሆነ ምንም ሊያደርግልኝ አልቻለም። ከዛ ሰዎች ይነግሩኛል፣ የትም እኮ ባለቤትሽ እኮ ከሴት ጋር ሴት ሲሸኝ አይተናል፣ ሴትዮዋ ጋራ ህፃን ልጅ ተሸክማ አይተነዋል ይለኛል። እኔ ደግሞ አላመንኩም። ታውቃለህ ለምን? በጣም ወደዋለሁ። ብዙ ነገሮችን አብረን አሳልፈናል። ችግሩንም መከራውንም ደስታውንም በጣም ብዙ ነገሮችን አሳልፈናል እና ላምነው አልቻልኩም። ከዛ እያለ ቤት መብላት አቆመ። ምግብ ለእኔ በቃ ጊዜ መስጠት ሁሉ አቆመ። እንዴ ምንድን ተፈጥሮ ነው? እኔ ምን አጎደልኩ? እስቲ የት ነው የምታመሻሽ? ስራ ቦታ ክልየው ምንድን ነው የምትሰራ? የት ነው የምትሉ? ከማን ጋር ነው የምትሉ? ጓደኞች ማን ናቸው? እኔ እኮ አታምኚኝም እንደ እናት እኔ እኮ እንደዚህ ነው ለአንቺ ነው ግን ለአንቺ ነው ብሎ የሚረዳኝ ነገር የለም። ቤት ውስጥ ምንም ነገር የሚያደርጉ ነገር የለም። አንዳች ነገር እንኳን ለእኔ አጥሚት እህል እንኳን የሚገዛበት የሆነ ነገሮች መጫቱኝ ምንም ነገር ሊረዳኝ እንኳን አልቻለም። እውነት ለመናገር ጓደኛው ነው እንደውም ለልጄ ክርስትና አንዳንድ ነገሮች ይረዳኝ ነበረው ነው። ጓደኛው በጣም ጥሩ ሰው ነው። ከዛ እንደዛ እያለ በቃ የሆነ ውስጥ ነገሮች ኖሩክ እየባሰ ሲመጣ ይከፋል። ከዛ ዱባይ ሞከርኩኝ። ልጄን 2 አመት ትቼ ወደ ዱባይ መጣሁ። እንደውም የባስ ብሎ የሱ ጋብቻ ወረቀቱን እንዳለ ሰብስቦ ከቤት ይወጣል። ከዛ ማዘር ልጄ እኮ ባለቤትሽ 2 ልጆች እኛ ላይ ትወጣ ወዴት ነው የሚወጣው? አላቅም ሄዷል። ጓደኞቼ የስራ በፊት የምንተዋወቃቸው የስራ ባልደረቦች የትም እንደዚህ እግዚአብሔር ምስክሬ ነው የሚልክ ምንም ነገር አላም ነው። ግን ስልክ ደውሎ ከስል እናትዬ እንደነሽልኝ መቼ ነው የምትመጭልኝ? እንደዚህ ብር ላኪልኝ ምናምን ነገር። ግን እግዚአብሔር ስጣት እናቴ በፍጹም ለሱ ብር እንዳትልኪ ነበር የምትለኝና ብር ልክ አላውቅም። እግዚአብሔር ይመስገን በዚህ በኩል። ከዛ በቃ አላለ እኔ ቤት ልሰራ ነው፣ እንደዚህ መሬት ገዝቻለሁ፣ እንደዚህ ሰርቻለሁ፣ አገር ቤት ደግሞ ከብቶች ገዝቻለሁ፣ እንደዚህ እናት የሆነ ነገር ርጂ ምናምን ነገር
ማዘር እንደዚያ እናቴ እንደዚህ እያለኝ ነው ምን ትይኛለሽ እላታለሁ። እናቴ ምንም የምደብቃት ነገር ስለሌለ ማለት ነው። ከዚያ ማዘር እንዳትለይ ልጆችሽን እዚህ ጋር የማያቸው ነገር የለም የሚረዳቸው ነገር የለም እና ልጆቹ ደግሞ አባቴ ለምን አትመጣም ሲሉት ቆይ ዛሬ እመጣለሁ ነገ እመጣለሁ መጥቼ አይቼዋለሁ። ሕፃን ልጅ ደግሞ ብዙ ነገር ነው የሚቀረጽበትና ከዚያ ተመልሼ 4 ዓመቴን ጨረስኩኝ። አጋጣሚ ነው ለሱ ሳልነግር ነው እንደውም የሄድኩትኝ። ልጆቹ ምን ያህል እንደምከታተላቸው እያያችኋለሁ። በስንት ጊዜ ነው የምመጣ ለማለት ማለት ነው። ከዛ ሄድኩኝ ቤተክርስቲያን ከኪዳነ ምሕረት ስመለስ ቁጭ ብሎ ዲስትሮስ አስጠርጋየሁ። ደነገጠ። እንደ እናት መች መጥተሽ ነው እንደ ሳትነግሪኝ መጣሽ ምናምን ነገር። አይ አጋጣሚ እኮ ሴትዮ አሳፍራኝ አልኩትኝ እና ከዛ እኔ ከሄድኩ በ15 ቀን ምናምን ነው አጋጣሚ ሰፈር ላይ መጣ። እሱንም ልጆቹን ለመጠየቅ ሳይሆን ከጓደኞቹ ጋር ለመዝናናት ማለት ነው። ከዛ እሺ ቤትክን አሳየኝ እስቲ ምንድን ነው የምትሰራው? አንተ እኮ የልጆች አባት ነህ፣ ብዙ ነገሮች ያሳለፍኩ የድህነት ባልነት ሳይኖረኝ አንተም ሳይኖርህ ብዙ ነገሮችን አብረን አሳለፍን ስለሆነ እስቲ ሳትደብቀኝ ንገረኝ። እኔ ያጎደልኩብህ ነገር የለም። እስቲ የት ነው የምትሰራው? የት ነው የምታድረው? ምንድን ነው የምር ነው የምልክ እንደ ሀብታም እንደ ባለስልጣን ሰው ነው እና ልብሱን ምናምን የሚቀያየረው ልብሶችን የት ነው የምታጥባቸው? ጓደኛ ጋር እኮ ነው የምኖረው። እንዲህ ጓደኛ ጋር ከምትኖር ለምን ቤት ተከራይተ ልጆችን ሰብስቤ ከሰራተኛ ጋር ለምን አታሳድጋቸው? አይ እናት እኮ ብቻዬን ምንም ብቻ ከሚከብድ ነገር የለም። እንደ ጓደኛ ጋር እስከ መቼ ድረስ ነው የምትኖረው? እሺ ጓደኛ ጋር ቢሆንም እሺ ጓደኞችን ስልክ ስጠኝ ልያቸው እንትን ልበላቸው። ከዛ አንድ ቀን የሆነ የባለስልጣን መኖሩበት አለ ብሎኝ ወደ ኮተቤ ሄድኩኝ። ኮተቤ ሲሄድ ፎቶን አሳየኋቸውና ኧረ እንደዚህ አይነት ሰው የኛ ጋር አይኖርም መቶ ማያውቅም አናውቅም። ለምን እዛ ነው ማድረው ምናምን የሆነ ትንሽ ምንድነው የዝንት ፖለቲ እንትን ውስጥ ስላለ ማለት ነው። ከዛ እዛ ሲጄ ሲጠይቃቸው ኧረ እንደዚህ አይነት ሰው የለም እነዚህ የተከበሩ ባለስልጣኖች ናቸው እሱ የሚያድሩት እና በላይ በር ሊገባ ይችላል ወይስ በሌላኛው በር ሊገባ ይችላል በፍጹም አሉኝና ከዛ በኋላ እሱን ሄድኩኝ አላልኩትኝ። ከዛ አባትዬ እስቲ በእናትህ ስሙትልህ እኔ እኮ እኔ በጣም ነው የምወደው ትዳሬ ማፍረስ አልፈልግም። በሌሎች ላይ የሚደርሱ ነገር እኔ ላይ እንድደርስ አልፈልግም። ልጆቻችን በጋራ እናሳድጋቸው። ልጆች ያለ አባትና ያለ እናት ማሳደግ በጣም ማለት ከባድ ነው። በሌሎች የሚፈሩን በእኔ ላይ እንድደርስ ስለማልፈልግ ተረጋግተህ አስብና ንገረኝ። ቁርጡን አልፈልግሽም በለኝ ወይም ፈልግሻለሁ በለኝ። እኔም ቁርጤ ልወቅ ነው የራሴ ኖሮ ልኖርበት ወይ አለ ካለ ወይ የለክም አይደለም። አረ እናት በዚህ ገብቶ ከዛ ጋብዘ ምናምን እንሎና ሌላ ቦታ ይዞን ይሄድና ዞራ የሆነ ነገር ቦታ ጋብዞ ምናምን እንዴ እኛ የምንፈልግበት ቦታ ለምናት ለካ እሱ ሚስት አግብቶ ልጅ ወልዶ 2 ልጆች 10 ምናምን አመት ማለት ነው። የኔና እሱ ትዳር 18 ዓመታችን ነው ትዳራችን ማለት ነው። 3 ልጆች አሉ። እንደዚያ ሆኖ ልጅን ለምን እሱ ማጣት ስለማልፈልግ እኔ በሌላ ወንድ ከሱ ሌላ ወንድ ጋር ሄጄ ልጅ እንዳልወልድ 3ኛ ልጅን አረገዝኩኝ ከብሔሮች እጅ ከዚህ ሄጄ ማለት ነው ከዱባይ ሄጄ ከዚ እኔ አሁን 3ኛ ልጅን ልሰጥክ ነው። እንሰብሰብ አንድ ላይ እንኖርና ትዳራችንን ሰብስበን እንያዝ። የምሬ ነው ልክ አቃቴ በቃ ከአቅሜ በላይ ሆነ። ልጄንም በጥሩ ሁኔታ አልወለድኩኝም። 2 ወንዶችም ማለት ነው። በፊትም ጭንቀትም ስለነበረ ማልቀስ አለ፣ ጭንቀት አለ፣ ብዙ ነገሮች አለና 2ኛ ልጄን ሲሆን በኦፕራሽን ነው ወለድኩኝ። 3ኛ ልጄንም በኦፕራሽን ነው ወለድኩኝና ልጄንም በሰላም ተገላገልኩኝ። ምን ይልክ እንጂ ልጅ ታውቃለህ እንደ ባዳ ሚስቴ የልጆቼ እናት በሰላም ተገላገለች ብሎ ሳይሆን እንደ ባዳ እጁን አንጠልጥሎ ነው የሆነ ለልጅ ከአንተ ወንድ ልጅ ስታገኝ እንዴት ነው ደስተኛ ሆነ ልብስ ገዛዝትለት ምናምን የምትሄደው? እንደዛ ነገር አልነበረም ማና ከዛ አልኩ በቃ ልጄም ትልቅ ናት 18 ዓመቷ ነው ልጄ መጀመሪያ ልጄ። ከዚያ አባብሽ እንደዚህ እሷ ናት እውነት ለመናገር የእንትኖች ነገሮችን ያስተካከለችልኝ። ከእሷን ልጅ እና ልጅ 3ኛ ልጅ ነው ወለድኩት። ከዛ በኋላ የሆነ ደስ የማል ነገሮች ይናገሯት ነበር ለልጄ። ከዛ በቃ ይሄ ሰው ጋር መፋታት አለብኝ ያልኩኝ የመር ማለት ነው።
መፋታት አለብኝ። ፍርድ ቤት ሄጄ ከሰስኩኝ። ወዲያውኑ ተቀበለው ፍቺውን ወዲያው ማንገራገር እኔ እሷን ማጣት አልፈልግም ምናምን ወዲያውኑ ተቀበለው። ተፋታን። እንደዛም ሆኖ ይደውል ነበር። እናት አንቺ ሌላ ወንድ ጠብሰሽ ነው? እናት አንቺ ሌላ ወንድ ጋር ሄደሽ ነው እንዴ? ብሄር ኖሮ እኔ ልጅ ካንተ አልወልድም ነበር። እንዴት እንደዚህ ትለኛለህ? አያምንም በፍጹም ማለት ነው። በቃ ልቤ ተሰበረ። ታውቃለህ፣ ብዙ ነገሮችን አየሁበት ባሌ ነበረ። የልጅነት ባሌ ነበረ። ደስታንም ሀዘንም ያየሁበት ባሌ ነበረ እና ያቺ ሴት ትዳሪ እሱን የያዘችዋ ሴት ትዳር እንዳለ ታውቅ ነበረ። ልጅ እንዳለው ታውቅ ነበረ። እያወቀች ነው የገባችበት። እነሱ አሁን 11 ዓመታቸው ነው። ባለፈው ቲክቶክ እንደውም የእሱ ትዳር መያዙን እኔ በእውነት ልቤ አምኔ ተቀበለው። ቲክቶክ ላይ ልደት የፋሲካ ጾም ጊዜ የሆነ እንትን ሲለቁ አጋጣሚ መጣላቸው እና በዛ ነው ያወቁት። እና ትዳር መያዙ 2 ልጆች መኖሩ። ከዛ ምን ልበልክ በጣም ውስጥ የተሰበረ ባዶነት፣ ተስፋ የመቁረጥ የእውነት ለመናገር ማለት ነው። እዛ ኢትዮጵያ በኖሩ ወይ ሲገለኝ ነበረ ወይ እኔ ገለው ነበረ። እውነት ለመናገር ማለት ነው። ውስጥ የነበረው ስሜት ተስፋ፣ ለምን እስካሁን ድረስ ስላላመንኩት ማለት ነው። እሱን ሳስብ አሁን ራሱ እንደዚህ ያደርገኛል ብዬ አላስብም። ራስን አሳልፍ የምንሰጠው ሰው አለ አይደለ? እንደዚህ አይነት የማትጠብቀው እና እንደዛ ነበረ ህይወቴ። እንደዛም ሆኖ አላመነም። እንደዛ አንቺ እኮ ነሽ ትዳርሽን ለማፍረስ የሄድሽ ምናምን ነገሮች ውስጤ ተሰብሯል። ብቸኝነት አንድ ሳስቡ ደግሞ በልጆቼ እስጣናለሁ። እግዚአብሔር ይመስገን ልጆች ሰጥቶኛል መድኃኒዓለም። ግን አለ አይደለም በየምታምነው ራስን አሳልፌ የተሰጠ እኮ ሰው ስትከዳ ይከብዳል። ግን እግዚአብሔር ይመስገን ልጆችን በተስፋ እያሳደጓቸው ነው። ልጄ በጣም ተቆርታብኛለች። ብቻ እግዚአብሔር ይመስገን ለሁሉም ነገር። ይከብዳል። ሴቶች ወንዶችን በብዙ ጊዜ በአም ደስ ይለኛል። ራሳችን ለምን አሳልፈን ስንሰጥ እንደ የዋህነት እንደ ሞኝነት ይጠቀሙብህና ትቶክ ይሄዳሉ፣ ልቦችን ይሰብራሉ። እና ልጆች ሴቶች ራሳቸውን ጠብቆላሉ። ይከብዳል። ለወንድ ልባችን አሳልፈን ባንሰጥ ደስ ይለኛል። ሁሉ ነገራችን አሳልፈን የውስጣችን ጓዳችን አሳልፈን ባንሰጥ ለወንድ ልጅ ከባድ ነው። እና አሁን ማለት እንደዚህ አወራለሁ ከወንዶች ጋር የሚያወሩልኝ ነገሮች የውሸት ነው የሚመስለኝ። ሰው ከሰው ያስፈልጋል። ከሰው ጋር ትጫወታለህ፣ ከዛ ስሜት ውስጥ ለመውጣት ትታገላለህ። ግን አምነ መጠጋት ትፈራለህ። እና እንደዛ ነው ላሉ ታሪኬ ነው። ይከብዳል። እና ሴቶች ራሳቸውን ይጠብቁ። አመሰግናለሁ አሌክሲ። ታፈቅሪዋለሽ? በጣም የእውነት በጣም። አንቺ ነሽ አይደለ ፍቺ የጠየቅሽው? እኔ ነኝ ፍቺ የጠየቅኩትኝ እኮ። ፍቺ ጠየቅሽ እንጂ እዛ ተፋታችሁ። እዛ እሱ ሌላ ሚስት አገባ። ከኔ በፊት ፍቺ ሳልፈጽም በፊት ነው አግብተው የሁለት የአስራ ምናምን ዚማ። እሺ አይዋ አይዋ እኔ በፊት በኋላ የሚባል ነገር ከዛ ሌላ ሚስት አገባራል እሱ። ታዲያ ለምንድን ነው የምታለቅሽው? አሌክሲ ማለት የሚቆጨኝ ነገር ታውቃለህ? ሳልፈታው ባሌን ሳልፈታው አብሬ የኖርኩት ሌላ ልጅ ወልጄለት አላመነልኝም። ስላላመነልኝ በትዳር ላይ ትዳር ነው የፈጸመኝ ሰውዬ። እኔ እያለው ማለት ነው። እሱ እኔ አላገባውም፣ እስካሁን ድረስ አላገባውም ነበር። አሁን ራሱ የፌክ ነው እንዴ ተቀነባብሮ እኮ ሊሆን ይችላል እኮ። እናት እንዴት እንደዚህ ያለች ነው የምለው። በአይኔ እያየሁት ማለት ነው። ቲክቶክን የእሷ ቲክቶክን በአይኔ እያየሁት እንደዛ ነው የሚሸውደኝ። ለዛ ነው እና በእኔ ላይ ነው ያገባው። ተፋትቼ በኖርማ እሰየው ነበረ። ከተፋተን 1 ዓመታችን ነው ገና። እስቲ ሚዩት አድርጊ። እሺ
ምክንያቱም አንቺ ማልቀስ አይጠበቅብሽ። እንደዚህ አይነት ሰው ከህይወትሽ በመውጣቱ ድግስ ደግሰሽ ተመስገን ጌታዬ። በነገራችን ላይ ክፉ ሰዎች፣ የሚዋሹ ሰዎች፣ ቺት የሚያደርጉ ሰዎች ከህይወታችሁ ሲወጡ እናንተ ናችሁ መደሰት ያለባችሁ። እናንተ ናችሁ ምቾት ሊሰማችሁ የሚገባው። ለምን እንዴት ነው አሁን በሽታ ከውስጣችሁ ሲወጣ ህመም፣ አሁን ምግብ በልታችሁ ያልተስማማችሁ ምግብ ሲወጣና ውስጣችሁን ቅልል ሲላችሁ ደስ እኮ የሚላችሁ አይደል? ምክንያቱም ውስጣችሁ እስካለ ድረስ ህመም ነው። ይሄ ሰውዬ አብሮሽ ቢኖር ነው በሽታ የሚሆንብሽ። ገብቶሻል? ስለዚህ አሁን ከዛሬ ጀምሮ በምንም ተአምር ስለሱ የትም አታወሪ፣ አታለቅሽ። ገብቶሻል? በምንም ተአምር በሱ ምክንያት አታለቅሽ። ምክንያቱም የምታለቅሽ ከሆነ በሱ ምክንያት እስቲል አይምሮሽ ውስጥ ቦታ ሰተሽው የቤት ኪራይ ሳይከፍል ውስጥሽ እየሞረ ነው ማለት ነው። ስለዚህ ከዛሬ ጀምሮ ምንድነው ማድረግ ያለብሽ? ቀጥ ለጥ ብለሽ ወደፊት ልጅሽን አሳድጊ። ደስተኛ ሴቶች ሲንግል ማም ሆነው በኩራት ልጃቸውን የሚያሳድጉ በጣም ብዙ እናቶች፣ በጣም ጎበዝ ጠንካራ ልጃቸውን ለወግ ለማድረግ ያበቁ የጥንካሬ ተምሳሌት አርአያ መሆን የሚችል ህይወት የገነቡ በጣም ብዙ ሴቶች አሉ። እመኝ አለማችን አበሻ ብቻ አለም የሌላም ሀገር ዜጋ ሶ አንቺ ከልጅሽ ጋር ደስተኛ መሆን ትችላለሽ። ይናት ገንዘብ ስሪ፣ ገንዘብሽን ያዢ። ትልቅ ነገር ስለመስራት፣ ትልቅ ነገር ስለመክፈት፣ ስለማደግ፣ ስለ ለውጥ አስቢ። ወደኋላ አትመልከች። እሱ በዘራው ልክ ያጭዳል። አንቺ ደግሞ ከልጅሽ ጋር ደስታን ለማጣጣም አምሮብሽ ደስተኛ ሆነሽ ሰላም ያለው ህይወት ለመኖር ከዛሬ ጀምሮ ወገብሽን አስረሽ ተነሽ እንጂ ያለፈውን እያሰብሽ መቆዘም ትክክል አይደለም። ተግባባን? ተግባብተን። እግዚአብሔር ይመስገን 3 ልጆች አሉ። ክብር ለስላሴ ይሁን። ደስተኛ ነኝ፣ ግን ሳስበው ነው እንጂ በጣም አመሰግናለሁ። ግን እኮ ካልሽ አሁን አፍራሽ ነው። ግን ካልሽ አሁን ሁሌ ሰውየውን ጭንቅላትሽ ውስጥ ተሸክመሽው ግን እያልሽ ነው የምትኖሩ። ማንም አይደርስልሽም። አሁን ከዚህ ከወጣሽ በኋላ ቻው ይሄ የራሳችንን መንገድ ነው። ትክክል። ግን ሰውየውን ጭንቅላት አሁን ታፈቅረዋለሽ ብለን መደምደም እንገደዳለን። ምክንያቱም እኔ የበደለኝን ሰው እንዴት ነው ጭንቅላት ውስጥ ማስቀምጠው? በምን ሂሳብ? አይገባውም እኮ። ወደፊት ነው የሚገባሽ። ወደፊት ብዙ ነገር ይጠብቅሻል። የፈሰሰ ውሃ አይታፈስም ይባላል። ያለፈውን ማስተካከል ትችላለሽ። የወደፊቱን ውጤቱን አሁን መወሰን ትችላለሽ። ወደፊትሽ ያለፈውን ማስተካከል እንደማትችል ገባሽ። እርግፍ አድርገሽ ትተሽ ወደፊት። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ድምፅ አይሰማም ምትሉኝ፣ ድምፅ አይሰማም እንዴ ጓዶች? ድምፅ አይሰማችሁ? ይሰማል ወይስ አይሰማም? ይሰማል። ድምፅ አይሰማም ምትሉኝ፣ ቮሊዩማችሁን ከፍ አድርጉት እንጂ አንዱ ለሱ አይችልም። ድምፅ አይሰማም። የስልካችሁን ድምፅ ጨምሩት፣ ቀነሳችሁ ትለው ይችላሉ እንዴ? ታዲያ ለምንድነው አይሰማም የሚሉኝ? አንድ ሰው ምሳሌ ሲጽፈይት ነው። አቴንሽን ለመስረቅ ነው። የቀዶ ጥገናውን እንትን ሂስ መንገድ ለማሳት ነው የሚመስለው። ሰላም ሄሎ ስማ፣ በቃ በጣም ደስ ብሎኝ ነው የማዳምጠው እና በጣም አመሰግናለሁ። እኔ ደግሞ አንተ እንዳማክር የፈለኩት አንድ ነገር አለ። እሱ ምንድነው? ያለ ቤተሰብ ነበር የድጌት እያደግኩትና ስለ ቲክቶክ ስለ ሌላ ነገር ምንም ስለ ስልክ ማውቀው ነገር አልነበረም። እዚህ ከመጣሁ 2 ዓመት ሆኖኛል። ሳውዲ ነኝ ያለሁት 2 ዓመትም አልፌ ያ ቤት ስላልተመቸኝ ቤት ቀይሬያለሁ። ግን ኢትዮጵያ ባለሁበት ሰዓት አፍቅሬ ሳይሆን ፍቅር ሳይዘኝ አገብቻለሁ
ባል እና ካገባሁት በኋላ እሱ ግን ከ6 ወር በኋላ ነው ወደዚህ የላከኝ። 6 ወር እንደሞላኝ ወደዚህ ላከኝ። ከዛ ሽማግሌ የምላከ ሁሉም ነገር ከጨረሰ በኋላ እዚህ እንደመጣሁ ብር ለሱ ነበር የሚልክለት። ከዛ ወንድሞቼን ስረዳቸው አትላኪ ይለኛል። እንደሞ አንቺ ለቤተሰቦችሽ ነው እንጂ እኔን አትጠቅሚኝም እያለ ነገር አለኝ። ነገር ይለዋል ማለት ነው። ከዛ እኔ ደግሞ በቃ አንተ ምስጋና የለክም ከዚህ በኋላ ምንም ብር አልልክልህም ብዬ 3 ወር ነው በፊት ሁሌ ነበረ ልከው ይታመማል። አንዴ ደግሞ የውሸት በቃ የመኪና አደጋ ደርሶብኛል እያለ ሁሌ ይወስድብኛል። ከዛ አሁን ደግሞ እዚህ ከመጣሁ በኋላ አንተ ሁሉም ውሸታም ስለሆንክ ከአንተ ጋር መቀጠል አልችልም ብዬ ታውኩትና አሁን እንድትነግረኝ የምፈልገው ነገር ምንድን ነው? እሱ የቀረበኝ ለጥቅም ነው፣ ለብር አይደለም። ምክንያቱም በፊትም ያለ ቤተሰብ ስላደጉኝ ነበረኝ ብር፣ በራሴ ብር ነው እየመጣሁትም እና እውነቱን እንትን ልንገር ብዬ ነው። እና ለዛ እንድትመክረኝ እኮ ምንድን ነው የፈለግሽው? እኔ አሁን እሱ በቃ ግልጽ አይሆንልኝም። ደግሞ እኔ ያላሰብኩት ነው የሚያስበው። ብር ለምንድነው የምትልኪው? እኔ ሚስት ሌላ ታገባለች ብለሽ ነው ወይ? በቃ ሌላ ወሬ ነው የሚያወራው። ዛሬ ቲክቶክ ላይ ብር በላኩ ገት ቲክቶክ ላይ ፎስትና ከዛ እስከ 2 ወር ደግሞ ከወለኝ ይጠፋል፣ ፎቶዬን ያነሳል ማለት ነው። ከዛ ደግሞ ብር ስልክ ደግሞ ይፎስተኛል። ከዛ በቃ አንተማ የፈለከው ሌላ ነገር አለ፣ እስከ ዛሬ የተበላሁት ይቅር፣ ከዚህ በኋላ አልፈልግም ምናምን ብዬ በቤተሰቦቼ ነው የሚያስፈራረኝ። ከዛ ለወንድሞቼ ሁላ ነገር ያለው እንደዚህ ያስፈራረኝ ነውና ይሄ ልጅ ምን ላደርግ ምናምን ስለው አይ በቃ አትጨነቂ፣ እሱ ምንም በእኛ ላይ አያደርስም፣ አንቺ ምንም ነገር እንዳታስብ፣ አርፈሽ ስሪ፣ ከደከመሽ ደግሞ ማምጣት ትችያለሽ ምናምን ብሎኛል። እና የምፈልገው ይሄ ልጅ ወደፊት ይጠቅመኛል አይጠቅመኝም በሚለው ነው። ምን እያለ ነው የሚያስፈራራሽ? ቤተሰቦችሽን ያጎዳለሁ። እኔ በጣም ነው የምወዳቸው ወንድሞቼ፣ ናፍቆታቸውን አልጨረሱም፣ አብሬያቸው አላደኩም። ልጅ ወደ 5 ዓመት ምናምን ያለው ነበረ ከሀገር ቤት ተሰርቄ የጠፋሁት፣ ከሀገር ቤት ያጠፉኝ ማለት ነው። ከዛ ወደ ሐዋሳ ሽጦኝ ምናምን ብዙ ነገር ነው የሆንኩትና በድንገት ደግሞ ከአመታት በኋላ ነው ትልቅ ሆኜ ነው አድጌ ነው ወደ እነሱ የሄድኩኝ አገር ቤት። ከዛ በኋላ እነሱ ጋር በጣም ቆይቼ ከሄድኩ በኋላ በቃ እንደሄድኩኝ እንደ ጨልፊ ነው ያገባሁት። እንዲህ ፍቅር ይዞ ምናምን አይደለም። ከዛ ካገባሁ በኋላ በቃ ያስፈራረኛል። ቤተሰቦችሽን አንድ ነገር አደርጋለሁ፣ ደግሞ የጎዳብሻለሁ፣ ቤታችሁን አውቃለሁ ምናምን ይለኛል እና በዛ ነው የሚያስፈራረኝ። ምን ያህል ብር ነው የምትልኪለት በየወሩ? በቃ እስከ ዛሬ አሁን 2 ዓመት ሆኖኛል እዚህ ከመጣሁ ሳል አይደለም ወንዲሁን መጀመሪያ ስራ አንቺ ሰርተሽ በየጊዜው እንደ እንትን ያስጠላል እኮ የእውነት እንደዚህ በወንድ ፖይንት ኦፍ ቪው ስታዩት የእውነት በጣም ያስጠላል። ሰው አንዳንዴ 1-2 ምናምን ላክሽለት አይደለ? አይበቃውም እንዴ? ስራ መስራት አለበት። መቼ እንዴት ሊያስተዳድርሽ ነው ያገባሽ? አንቺ ተሰደሽ ባትሰሪ እንዴት ነው የሚያስተዳድርሽ? ቁጭ ብሎ አፍጦ ሊቀመጥ ነው? ስለዚህ ገንዘብ አትላኪ። የመጀመሪያው ነጥብ በቃ ከቻልሽ አሁን ጥሩ ዘዴ የምነግርሽ አሁን አልክም ምናምን ይሄ ያስፈራራል ምናምን ታዩ። እሱ ቤተሰቦችሽ እንጎዳል። ቤተሰቦች የራሳቸውን ህይወት ነው የሚኖሩት፣ የኔን አይኖሩ። ከቻል ገጠማቸው ለራሴ እዚህ ህይወት ስደት የሚቀክለኝ ይበቃኛል ብለሽ ነገሩን ቀለል አድርጊ። ቤተሰቦች እንዳልደካቢ ምናምን ካልሽ ሰው ሴንሲቲቭ ፓርት እንደሆነ ካወቀ በስስ ጎናችሁ ነው የሚመጣው። እንደ ካርታ ሊጠቀምበት እያሰበ ያለውን ነገር የሰው ልጅ ምንም ግድ እንደማይሰጣችሁበት ነግሩት፣ በቃ ከሰረ ማለት። እውነትም እኮ መነጋገር ካለን ቤተሰቦችሽ ጋር ለሚኖረው ነገር እኮ ራሳቸው ናቸው እነሱ ኃላፊነት የሚወስዱት። እሱም እንደዛው አንቺ ጋሻ ነሽ እንደ ቤተሰቦችሽ የምትከላከዩ። አረጋለሁ ካለ እነሱ ራሳቸው ወደ ህግ ይወስዱታል ጉዳዩን። እዝታለሁ ካለ ይህን እኮ የአንድ ወንድምሽ አንድ ጥፊ በቃ ይሆናል እንዲህ የሚፎክርብሽ እኮ
እንጂ ሚስቱ የሚያስፈራሩ ወንዶች በዚህ አቅም እንኳን የላቸው። እውነቱን እነጋገር ካለ ይሄ ዝም ብሎ የሚወረድ የሚፈራገጥ ሰው ታውቃላችሁ? ጃሱሻ መጣብ ምናምን ብትሉት ገደል የሚገባ ሰው ማለት ነው አይነት የሚያስፈራራችሁ እኮ እንደዚህ አይነት ሰው እኮ አቅም ያለውና የሆነ ነገር ማድረግ የሚችል ሰው እኮ እንደውም አያወራም ታውቃላችሁ? ዝም ነው የሚል ሰው እንዲያደርጋለሁ ምናምን እሱም ብዙ ትኩረት አትስጩ። መኝ አንቺን ለማስወካት የሚጠቀምበት መንገድ ነው። ስለዚህ አሁን አንቺ ማድረግ ያለብሽ ነገር ምንድን ነው መሰለሽ? ችግር ብር ጠይቂው። እሱ እውነቴን ነው የምነግርሽ። ከዚህ እንደወጣሽ ዛሬ ሊሆን ይችላል ነገር ደውይና ብር ጠይቂ። አሁን እዚህ ስራ ፈተው እዚህ የሚያዩ አሰሪዎችም ሌላ ሀገር የሌላ ሀገር ዜጎች ነበሩ፣ ወደ ሀገራቸው ተመለሱ እና እዚህ ጓደኞቼ ጋር ተጠቅቼ ነው ያለሁት። እስቲ እስከዛሬ ስልክልህም ከነበረው ብር ላይ ላክልኝና የቤት ኪራይም ልክፈል ስራ እስክጀምር ድረስ አንዳንድ ነገሮች ይላሟል። ሰዎችም አላበድር ብለውኛል። ወይም ከሰውን ፈልገህ ላክልኝ ተበድረህ ከ2 ከ3 ወር በኋላ ስራ ስለምጀምር እመልሳለሁ በይ። ይሰራል እመኝ። ከዛ ምንድን ነው የሚፈጠረው መሰለሽ? አንቺ በደወለልሽ ቁጥር እንዴት ነው ብሩን አገኘህልኝ በይው። እሱ ይጠይቀኛል የሚል ስጋትና ገና አቋራጭ መንገድ ነው። አትሂዱ፣ ፊት ለፊት ተጋፈጡ። ጋይስ ጠይቋቸው። እናንተ ብር ደቡብ ቴክስ ባረጉ ላይ እንዴት ነው ገንዘቡ ተገኘ? ኧረ ችግር ላይ ነኝ እባካችሁ በሉ። ችግር እነሱ እንዲያደርግ የሚያደርጓችሁ እባካችሁ እንዲደረሱ ገንዘብ ላኪልኝ ምናምን የሚሉት እናንተ ለምን አትጠይቁም? ውጭ ያለ ሰው አይቸግረውም እንዴ? ውጭ ያለ ሰው አይቸግርም? ጎዳና አይወጣም፣ አይረብም፣ አይጠምም፣ ስራ አያጣም። ውጭ ያለ ሰው እሱ ማሳየት አለብሽ። ግን አልክ ምናምን ብትይ ያው ወከባ ነው የምትፈጥረው። ትልቅ ያለሽ አትልኪም ጦር ይሰጥ። ችግር ግን ብታወሪበት እኔም ቸግሮኛል እባክህ ብትይ እዛ ጋር ያመልጣል። እሱ ራሱ ስልክም አይደውልልሽም። ገብቶሻል? ይሄ የኔ ሀሳብ። ከዛ ውጭ ግን ዋናው ነጥብ ምንድነው? ገንዘብ አትላኪለት። ገንዘብሽን ያዥ። ስትሄጂ ምናልባት ይሄ ሰው የሌላ ባል ሆኖ የሌላ ሴት ባል ሆኖ ልታገኝ የምትችው አይነት ባል ላይ ያስፈራራ የሚሰጥ ገንዘብ ብቻ የሚፈልግ ከአንቺ ድንገት ተነስተሽ ብትሄጂ ሜቢ ውሽሚትን ታገኛት ይሆናል። ቤት ውስጥ ቁጭ ብሎ አይጠብቅሽም። ማን ነው እሱ? እንትን ነው ገዳም ነው የገባው? መነኩሴ ነው አይደለም? እውነታውን ስንነጋገር እሱ ነው በዚህ። ስለዚህ በዚህ መንገድ አስኪጁ ነገሮችን ቤተሰቦች የሚያደርገውን ነገር ግን ከቻልክ ሞክራቸው። እኔ ምን አገባኝ ስለነሱ? የራሴ እዚህ ለእኔ ራሱ እንትን በባልኝ ብለሽ ነገሩ ኳስ በማየት አርጌ እንጂ አትንቀጥቀጭ እሱ ፊት እሺ። እሺ እንደዛ ብዬ ነበረ። የሆነ ሰሞን እዚህ እንደጠፋው ብር እጄ ላይ አልነበረም ነው። ከዛ ዳላሉ ከኢትዮጵያ ቢሆን ማስልክ ምናምን ስለ እሱን ስጠይቀው እሱ ስልክ ከኦንላይን ጠፋ ማለት ነው። ከዛ ወንድሜ ወደ 60,000 ብር ላከ ከኢትዮጵያ ወደዚህ። ከዛ ስልክ እሱ ስጠይቀኝ የለም ብዬ ስመልስለት ምን አደረገኝ? ቲክቶክ ላይ ወስዶ የሶስትና የወንድ ሱስ አለባት ብሎ እንትና አደረገኝ፣ ዘቀዘቀኝ ማለት ነው። ከዛ ዘቅዝቀኝ ሄደ። ሱስነት ሳይሆን ሴስነት ነው ምናምን ብሎ ሰደበኝ ቲክቶክ ላይ ማለት ነው። ከዛ ሲሰድበኝ እኔ ደግሞ ስክሪንሾት አድርጌ ቤተሰቦችን አሳየው። ሰደበኝ ከሌላ ሰው ጋር አቀናብሮኝ ከራሱ ጋርም ጨምሮ የሶስትና የአራት ሱስ አለባት የወንድ ሱስ አለባት ብሎ ሰደበኝ። ከዛ እኔ ደግሞ ለቤተሰቦቼ ሳሳያቸው አወረደኝ ማለት ነው። ከዛ 2 ቀን ነው ምናምን ነው ቲክቶክ ላይ የዘቀዘቀኝ። በዛ ምክንያት የለኝም ስለ አሁን ብር ጠይቂውና ተገላገይ ይጥፋው ላይ። ሁለተኛ ዘርባሽ ጫጫታ ሁለተኛ ከዚህ ሰው ጋር ሁለተኛ እንዳትኖር እሺ። በአንቺ ህይወት የምጠየቅ ከሆነ እኔ ልጠይቅ። የሚስቱን ገመና አደባባይ አውጥቶ የሚያሰጣ ወንድ፣ የባሏን ገመና አደባባይ አውጥታ የምታሰጣ ሴት፣ ባሏን ሌላ ቦታ ሄዳ የምታማ ክብሩን አደባባይ የምታሰጣ ወንድ፣ አብሮ የበላ አብሮ የጠጣ ሚስቴ ብሎ ሲያገባት አቅፏ ሲተኛ አብሯ በላይ የነበረችውን ሴት አደባባይ ላይ ፎቶ አለጥፎ
የራቁት ፎቶ ቢኖርሽ እኮ ይፖስቷል። ይዝ አይሻ ሰውን የምታውቂው ጭምብሎ የሚወልቀው በችግር ጊዜ፣ እውነተኛው ቀን ሲመጣ የሰዎችን ማንነት ታውቁታላችሁ። እንደዚህ የሚያረጉባችሁን ሰዎች የፈለገ ነገር ይምጣ ዳግመኛ እድል እንዳሰጧቸው። ገዳዮች ናቸው እንደዚህ አይነት ሰው። አጋጣሚውን ካገኙ ይገሏቸዋል። አጋጣሚውን ካገኙ ያዋርዷቸዋል። አጋጣሚውን ካገኙ ዓለም መሳቂያ እንዲያረጋችሁ ማድረግ ይፈልጋሉ። ከእናንተ የሚፈልጉት ጥቅም ብቻ ነው። እውነተኛ አፍቃሪ የምትለዩት መቼ እንደሆነ ታውቃላችሁ? የተጋጫችሁ ቀን፣ የተጣላችሁ ቀን፣ የተለያያችሁ ቀን የሰው ልጅ እውነተኛ ማንነቱ የሚገለጠው ያኔ። እውነትም አስመሳይ ካልሆነና ጥሩ ልብ ያለው ሰው ከሆነ ስለ እናንተ ክፉ አያወራም። የትኛውም ቦታ በማንኛውም ጊዜ አብሯችሁ የበላ አብሯችሁ የጠጣ አብሯችሁ የኖረ ባል ትዳር ብቻ አይደለም እላችሁ፣ ኤኒ ፐርሰን ከእናንተ ጋር ሲጣላ ስለ እናንተ ክፉ አያወራል። እውነተኛ ሰው ከሆነ ንጹህ ልብ ያለው ሰው ከሆነ ቢችል ስለ እናንተ ጥሩ ያወራል። ጥሩ ቀኖችን አስታውሱ። ካልሆነ እንኳን ዝም ነው የሚለው። አስመሳይ ሰዎች ግን ማለት ነው የመጨረሻ አስመሳይ ውሸታም ቀጣፊ ሰዎች ምን እንደሚያደርጉ ታውቃላችሁ? በሰላም ጊዜ አብሯችሁ ይስቃሉ፣ ይጫወታሉ፣ ይበላሉ፣ ይጠጣሉ። ልክ ስትለያዩ አውጥተው ያሰጧችኋል፣ ለሰው ያጋልጧችኋል። ሰው እንዲሰድባችሁ፣ እንዲሳለቅባችሁ፣ እንድትዋረዱ፣ እንድትወጡ፣ እንድትወድቁ። እንደዛ ያደረገችን በሴት ካለች ዳግመኛ ህይወት ውስጥ እድል እንዳሰጣት። እንደዛ ያደረገብሽ ወንድ ካለ ዳግመኛ አብረሽው ጠረጴዛ ላይ እንዳትቀመጭ። እውነተኛ ማንነቱ ያ ስለሆነ ማለት ነው። ስለዚህ ስትሄጂ ታስታኪዋለሽ ሌላው ነገር። አሁን ግን ዋናው ነገር ገንዘብ አትላኪለት። ሰውየው ከፈለገ ይዘቀዘቅሽ ቲክቶክ ላይ። ቲክቶክ አትጠቀሚ እንጂ ከቻልሽ ወይ አካውንት ቀይሪ ላለማየት። ስለዚህ እንደዛ አድርጊሽ። ተግባባን? እሺ፣ በጣም አመሰግናለሁ። ከፋይ ከኑርልኝ ወንድም። እሺ፣ አመሰግናለሁ። እንደዚህ አይነት ሰዎችን ከህይወታችሁ ቆርጣችሁ ለማውጣት ሁለት ጊዜ እንዳታስቡ። እሺ፣ በማንኛውም መልኩ ክፉ ቀን የመጣ ቀን ገመናችሁን አውጥተው ያሰጡ ሰዎች፣ የተናገሩ ሰዎች ኔቨር። ዓለም ቢገለባበት ሰማይና ምድር ለምን ድብልቅልቁ አይወጣም? እነዚህ ሰዎች ህይወታችሁ ውስጥ መልሳችሁ እንዳታስገቡ። የኔ አቋሜ ነው። ባይዘ ለምን በትሞትና ድጋሚ መሳሪያ ተደግኖ ቢተኮስብና ድጋሚ እንደዚህ አይነቱን ሰው ብታስገባ ወደ ህይወት ቢተኮስ ቢመርጥ ማለት ነው። እግዚአብሔር ምስክሬ ነው ብላችሁ ይህ አቋም የማይቀየር ቀልድ አይደለም። አንተ ታማኝ ልብህን ሰጥተሃቸው አገድመው ካረዱ በኋላ ለይቅርታ ነው የመጡት። ይቅርታ በምትባል ቀጭን መንገድ የፈረደበት ያው ይቅር ተባባሉ ምናምን የሚለውን ይጠቅሱልሃል። እንደዚህ ሲያርዱ ወይ አንቺን ሲያርዱሽ እኮ ምንም ምህረት የሌላቸው ሰዎች ናቸው። መገናኘና የባንኳን ነገር ይሄድበታል በደንብ ማናጀር ቀስ በቀስ ራሴን እያሳደግኩ ማለት ነው። ለማንኛውም ቤትም ቦታ ብትኖሩ የትም ቦታ በማንኛውም ሁኔታ ውስጥ የከፋችሁ መጥፎ ጊዜ እያሳለፋችሁ ያላችሁ ክፉ ጊዜ ውስጥ ያላችሁ ሰዎች፣ የጨነቃችሁ ሰዎች ኑና እናውራ። አንድ ጥያቄ ሚሊዮን ጊዜ አይሁን እንጂ ችግር የለውም። ሰው የጠየቀውም የጨነቀውን ቢጠይቅና የምናውቀውን ብንመልስለት ምንም ችግር የለውም። እሺ አንደጋግመው እንጂ አንድ ጉዳይ። ስለዚህ ያንን እናደርጋለን። የወንድማችሁ ነኝ እንዳያሳስባችሁ። ጊዜ ለሁሉም ሰው የተሰጠ በነፃ የተሰጠ ጊፍት ነው። ከተሰጠኝ 24 ሰዓት ውስጥ አንድ ሰዓት ተኩል ብሰጣችሁ ምንም ችግር የለውም። በኋላ ነው ጌምማ በኋላ ነው። እሺ በኋላ ማታ ላይ ነው መጣው። ሰው ጤና ይስጣችሁ፣ ክፉ አይንካችሁ፣ በሄዳችሁበት የሰው ፍቅር ይስጣችሁ። አትታሙ መቼም። እሺ ክፉ አይንካችሁ፣ እየሰራችሁት ይለምልምላችሁ። ክፉ የሚያስቡባችሁን ሰዎች እሱ ይንቀልላችሁ። ፈጣሪ ከእንቅፋት ይጠብቃችሁ። እሺ ጤናና ለሚሆን አብዝቶ ይስጣችሁ። የምትሰሩትን ጣፍጧችሁ እንድትበሉት እሱ ይፍቀድላችሁ። እሺ ነገ እንገናኛለን። የመሸ ያለበት ሀገር የምትኖሩ ደህና አደሩልኝ። የነጋ ያለበት ሀገር ያላችሁ ደግሞ